በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። ለምንወደው የምንናፍቀው ለጾመ ሐዋርያት ወይም የሰኔ ጾም እንኳን አደረሳችሁ አደረሰን። እንዲሁም ዛሬ በታላቅ ድምቀት የሚከበር በዓለ ጰራቅሊጦስ ዓመታዊ በዓል እንኳን አደረሳችሁ። እንግዲህ ይቅርታ፣ በጣም ጉንፋን ይዞኛል። ድምፄ ትክክልም አይደለም፣ ብዙም ላይሰማችሁ ይችላል። እንግዲህ በተቻለኝ መጠን ያው ለማስተካከል እሞክራለሁ። እንደ እግዚአብሔር ፍቃድ በትንሹ የምንመለከታት አለች። ዝም ብዬ ከማልፈው ወይም ደግሞ ዝም ብዬ ከምለው ብዬ የተዘጋጀሁበትም አለችና ብዙም አልተዘጋጀሁበትም። እችን ለእናንተ አቀርባለሁ። እንዴት ነበረ ስራ፣ ጤናስ፣ ድካምስ እንዴት አድርጎ ይዟችኋል? አይዟችሁ፣ እኛም እግዚአብሔር አምላክ ፈቅዶልን ለዚህ ክብር እስከምንበቃ ድረስ መታገስ ነው። እንግዲህ ውድ ቤተሰቦች ካልታገስ ነው ሁሉንም አናልፈም። ሁሉንም በትዕግስት ነው። ነገ አዲስ ቀን አለች እና ችን ቀን የማይነፍገን የማይሸሽገን ልዑል እግዚአብሔር አለንና መቼም ተስፋ እንዳትቆርጡ። ምንም ቢመጣ ምንም ተስፋ እንዳትቆርጡ። ተስፋ ምንም ነገር የሚያስቆርጥ እንኳን ቢመጣ መቁረጥ የለብንም። ነገ እናያለን ብለን እንትን ማለት ነው ያለብንና እንግዲህ ዛሬ እንደ እግዚአብሔር ፍቃድ የምናየው ሰኔ ጾም መቼ ይገባል ወይም የሐዋርያት ጾም መቼ ይገባል የሚለውን እንመለከታለን። ሰኔ ጾም መቼ ይገባል? ከሰባቱ አጽዋማት አንዱ ሰኔ ጾም ነው። ከዚህ መካከል ሶስቱ አጽዋማቶች ምን ጊዜም ሰኞ ሰኞ ነው የሚሉት። እንግዲህ ምናል ሁልጊዜም ሰኞ ሰኞ የሚውሉ ሶስት አጽዋማቶች አሉ። እነዚህም አጽዋማቶች አንደኛ ሰኔ ጾም፣ ሁለተኛ አብይ ጾም፣ ሶስተኛ ነይነዌ። እነዚህም ጾሞችም ምን ጊዜም ሰኞ ሰኞ ይውላሉ። ምን ጊዜም ሰኞ ቀን ማለት ነው። ወደ ኋላ የሚሄዱ ወደፊት የሚመጡ ሰኞ ቀንን አያሳልፉም። ይህም ጾም የሐዋርያት ጾም በመባልም ይታወቃል። ለምን የሐዋርያት ጾም ተባለ ስንል ሐዋርያት ይጾሙት ነበርና የሐዋርያት ጾም ተባለ። በአንዳንድ ገጠሮች አካባቢ እንግዲህ ገጠር ያደግነው እናውቀዋለን። በገጠር አካባቢ የሐዋርያት ጾም እንኳን ብዙም አይታወቅም። እውነት መናገር አይታወቅም። ሰኔ ጾም እና ደግሞ የቄሶች ጾም ይባላል። የቄሶች ጾም እኮ ነው ይሄ፣ እናንተ አይፈቀድም፣ እናንተ አትጾሙም፣ አትችሉትም ይሉናል። ትንሽ ሆነን እንጾማለን ብለን ስንናገር የቄሶች ጾም ነው፣ የውሬ አይፈቀድም ይባላል። ዓርብ ሮብም ራሱ እንደዛ ነበር የሚባለው። የሌሊት ሳይታይ ይባል ነበረ ማለት ነው። የሌሊት ሳይታይ እኮ መጾም አይቻልም ይባላል። ያው እንግዲህ ገጠር ያደግነው በአብዛኛዎቹ እናውቀዋለን። እና ይሄም ጾም የሐዋርያት ጾም፣ ሰኔ ጾም፣ የቄሶች ጾም በመባል ይነገራል። የሰኔ ጾምም እስከ 9 ሰዓት ድረስ ነው የምንጾመው። 9 ሰዓት ድረስ መጾም አለብን። ይህም ጾም የሚገባውም ሰኞ ቀን ነው። እንኳንም የሚፈታውም በ5 ነው። የሚፈታው በ5 ነው። የሚገባው ሰኞ ቀን ነው። 5ን ሐምሌ 5ን ምንጊዜም አይለቅም። ሰኞም ደግሞ ሰኞን ደግሞ ይለቃል። አንዴ ወደፊት አንዴ ወደ ኋላ ሊሄድ ይችላል። ዘንድሮ ሰኔ ጾም በ2 ነው የሚገባው፣ ነገ ሰኞ ማለት ነው። አምና የያዝነው ደግሞ ሰኔን ጾም ነው የያዝነው በ17 ነው የያዝነው። በ17 ሰኞ ቀን ነበር የያዝነው አምና ማለት ነው። ዘንድሮ ደግሞ
በ2 ይዘናል ማለት ነው። ሐምሌ 5 ደግሞ ምን ጊዜም አይለቅም። ወደ ኋላ መሄድ ወደፊት መሄድ ሰኔ ጾም ከሐምሌ 5 አያልፍም ማለት ነው። የሚፈታውም ሐምሌ 5 ነው። የሚያዘውም ሰኞ ቀን ነው። ይሄም ሐምሌ 5ም ቅዱስ ጳውሎስና ቅዱስ ጴጥሮስም ሁለቱ ሐዋርያት ሰማዕትነት የሆኑበት ቀን ነው። በዚህ ቀን ማለት ነው ሐምሌ 5 ቀን ሐዋርያት ቅዱስ ጳውሎስና ቅዱስ ጴጥሮስም ሰማዕትነትን የተቀበሉበት ቀን ነው። ሐዋርያትም የጾሙትም የአምላካችን የጌታችን የኢየሱስ ክርስቶስን አርአያ ተከትለው ነው። ሕማማቱን ስጋና ሕመሙን ነፍሱንም የመጀመሪያ ጊዜም አስቀድሞ የጾመልን ጌታችን መድኃኒታችን ነውና ሐዋርያትን ጾመው አሳይተውናል። የዛ ምሳሌ ነው። የሰኔ ጾምም ለምን የቄሶች ጾም ተባለ ስንል እንግዲህ ሰኔ ጾም ለምን የቄሶች ጾም ተባለ? ቅድም ላይ ብየዋለሁ። በገጠር አካባቢ ይባላል ስል ነበርና ይህም ጾምም በ3 ይከፈላል። አንደኛ የሰኔ ጾም ይባላል። ሁለተኛ የሐዋርያት ጾም ይባላል። ሶስተኛ የቄሶች ጾም ይባላል። ይህም ጾም የቄሶች የተባለበት ሐዋርያቶችን ስለ ጾሙት ነው። እነሱም ቄሶች ይሏቸው ነበር ሐዋርያቶችን ማለት ነው። በዛ የተነሳ የቄሶች ጾም ተባለ። እንግዲህ ሰኔ ጾም ነገ ይገባል። ሰኔ 2 ቀን ጾማችንን እንይዛለን። እግዚአብሔር ይመስገን ለዚህ ያላበቃን። እውነት በጣም ነበረ ባለ 50 የራቀብኝ ማለት ነው። እውነት ለመናገር ከምር በጣም ነው የሚርቀው። እንዲያው በቃ ለካ ጾም ሲሆን ነው ሁሉ ነገር የሚመቸው፣ ሁሉ ነገር የሚሰበሰበው። በጣም ደስ እያለን የምንኖረው ጾም ሲኖር ነው ከሁሉም ነገር እና እግዚአብሔር ይመስገን ለዚህ ቀን ለዚህ ክብር ላበቃን ለልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። እንግዲህ ዛሬ በታላቅ ድምቀት የምናከብረው በዓለ ብራቅሊጦስ እናከብራለን። ይሄ ስለምን ይከበራል ስንል ብራቅሊጦስ ማለት ቃሉ የግሪክ ነው። ብራቅሊጦስ ማለትም በእምነት የሚጸና ከሐዋርያት የሚነጻ ከኃጢአት የሚነጻ ያዘኑትን የሚያጽናና ምስጢርን የሚገልጽ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስም ከአብይ በዓላት አንዱ ነው። ማን? ብራቅሊጦስ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስንት በዓላቶች አሉ ስንል 18 በዓላቶች አሉ። 18ቶችን በሁለት እንከፍላቸዋለን። አንደኛ አበይ በዓላት 9 ማለት ነው። 9ኙ አበይ በዓላት፣ 9ኙ ንዑሳን በዓላት ናቸው። ዛሬ የምናየው አበይ በዓላትን እናያለን። እንግዲህ አበይ በዓላት የሚባሉት አንደኛ ትብሲቱ፣ ሁለተኛ ልደቱ፣ ሶስተኛ ደብረ ታቦር፣ አራተኛ ጥምቀት፣ አምስተኛ ሆሳዕና፣ ስድስተኛ ስቅለት፣ ሰባተኛ ትንሣኤ፣ ስምንተኛ ዕርገት፣ ዘጠነኛ ብራቅሊጦስ። እንግዲህ ብራቅሊጦስን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከአብይ በዓላት አንዱ ነው ማለት ነው። እነዚህ ናቸው። ይህም በዓል የምናከብረው ዛሬ የምናከብረው ማለት ነው። በዓለ ብራቅሊጦስን የምናከብረውም
ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት በተነሳ በ50ኛው ቀን ነው። በአረገ በ10ኛው ቀን ነው። እርገት መቼ ነበረ? በአረገ በ10ኛው ቀን ጰራቅሊጦስን እናከብራለን። በዓሉም የሚከበረው መንፈስ ቅዱስም የጌታን የወረደበት ዕለት ነው። እንግዲህ ይህን የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የወረደበት መንፈስ ቅዱስን የላከበት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሲያርግ ለሐዋርያት አንድ ቃል ነግሯቸው ነበረ። እሱም ምንድን ነው ወይስ ምን ይላል የሚለውን አብረን እንመለከታለን። እንዲህም አላቸው፣ እናንተ ግን እሱም ጌታችን መድኃኒታችን እንዲህ ብሏቸው ነበረ። እናንተ ግን ከላይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ተቀመጡ ብሎ ነግሯቸው ነበረ። ይህን የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ታገኙታላችሁ። እዚያ ላይ በሰፊው ታያታላችሁ። እሱም በማርቆስ እናት ቤትም በማርያም ቤት ሁሉም በአንድ ልብ ሆነው ይጸልዩ ነበር። በዚያችም ቀን መንፈስ ቅዱስም በእሳት አምሳያ ወረደላቸው። እነዚህም በማርያም ቤት የነበሩት 12 ሊቀ መዛሙርት፣ 72ቱ ቅዱሳን አርድእት፣ 36 ቅዱሳን አንስት ነበሩ። እነዚህም 120 ቤተሰቦች ነበሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቤተሰብ የጌታ ቤተሰብም ነበሩ። በዚህም ሰዓትም ፍርሃት ከውስጣቸው ጠፋ፣ መንፈስ ቅዱስንም ተቀበሉ። መንፈስ ቅዱስንም ሳይቀበሉ አንድ ቋንቋ ብቻ ነበር የሚናገሩት። ያም ቋንቋ ምን ነበረ? ዕብራይስጥ ነበረ። አንድ ቋንቋ ነበር የሚናገሩት፣ ያንም ዕብራይስጥ ነበረ። ከተቀበሉም በኋላ 72 ቋንቋ ተቀበሉ። መንፈስ ቅዱስ ከወረደላቸው በኋላ መንፈስ ቅዱስን ተቀበሉ በኋላ 72 ቋንቋዎች ተቀላቀሉ ወይም ተቀበሉ ወይም አወቁ። ይህም በዓል በባለ ኪዳንም ይህም በዓሉም በኪዳንም የእሸትም በዓል ይባል ነበር። በብሉይ ኪዳን የእሸት በዓል ይባል ነበር። የሐዋርያት ሥራ 1 ምዕራፍ 1 ቁጥር 12 እስከ 14 ድረስ ገብታችሁ ማንበብ ትችላላችሁ። በብሉይ ኪዳን ምን ይባል ነበር? የእሸት በዓል ይባል ነበር። ይሄ በዓል ማለት ነው። እንግዲህ ለነሱ መንፈስ ቅዱስ ለወረደላቸው ለኛም ለኃጢአተኞች ለደካሞች መንፈስ ቅዱስን ዛሬ ይላክልን። ሀገራችን፣ ወገናችን፣ ሕዝባችን በኃጢአት በበሽታ በስቃይ በችግር ተሰቃይተናልና ይሄንን ኃጢአታችንን በደላችንን ይቅር ብሎ መንፈስ ቅዱስን ይላክልን። ሰላሙን፣ ፍቅሩን፣ አንድነቱን፣ ደስታውን ለሀገራችን ለሕዝባችን ይደልልን። እኛንም ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። በዘር በሃይማኖት በብሔር መባላት ሳይሆን ሁላችንም አንድ ሁነን ሰላምን፣ ፍቅርን፣ አንድነትን ይደለን የድንግል ማርያም ልጅ። እንግዲህ ዛሬ እንደ እግዚአብሔር ፍቃድ ያየነው ይሄን ይመስላል። ያው ብዙም እንትን አይለይም፣ ብዙም ላይለይ ይችላል። ያው እንደ እግዚአብሔር ፍቃድ ይሄን አቅርቤ ያለሁ እስከዚህ ሰዓት ወዶ ፈቅዶ
ላበቃኝ ለሉ እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልኝ። እኔ ባጎደልኩት ድንግል ማርያም ከነ ልጇ አቃንታ አሟልታ ታሳርግልኝ። እንግዲህ ውድ ቤተሰቦቼ መልካም በዓል፣ መልካም የጾም ሰዓት፣ መልካም ጊዜ ብያለሁ። ጾማችንን የሰላም፣ የፍቅር፣ የአንድነት፣ የደስታ ያድርግልን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።